በዓል እንግዲህ በተለያዩ አካባቢዎች ሲከበር ዞር ዞር እየተባለ ደግሞ ቤተሰብ መጠየቅ መዘየር አንዱ ደንብ ነውና እኛም አንድ ጠንካራ የሐረሪ ብሔረሰብ ውስጥ የሚገኙ እናት ናቸው፣ ታጋይ ናቸው። ብዙ ጽናትንም ትግልንም ማሸነፍንም ጭምር ለተከታዮቻቸው ለማህበረሰቡ ያስታወቁ ወይም ያስተማሩ እናት ጋር ልንዘየር ተገኝተናል። እንኳን አደረሶት እንኳን አብረው አደረሰን። ኢነይ ኑሪያ አብዱላሂ ጃሚ ይባላሉ። እኚህ እናት በዚህ በሐረሪ ብሔረሰብ ውስጥ በባህል፣ በፖለቲካው፣ በማህበራዊ ጉዳዮች ላይ ትልቅ ተሳትፎ ያላቸው ናቸው። እሳቸው ጋር ሂዱና አማክሩ የሚባልላቸው ሰው ናቸው። ዝም ብሎ እንደዚህ የመጣ ደግሞ አይደለም። በብዙ ውጣ ውረድ ውስጥ ያለፈ ህይወትን ከሳቸው እንማራለንና እስቲ ያኔ እርሶ ሲንቀሳቀሱ የነበሩበት ጊዜ ወይም ደግሞ ይሄን ማህበራዊም ፖለቲካውም ላይ መሳተፍ ሲጀምሩ ያለበት ጊዜ ባህላዊ እንቅስቃሴው ማህበራዊ እንቅስቃሴ የነበረው ድባብ ምን ይሰጦት ነበር? ማንን እያዩ ነው ያደጉት? በእውነቱ እኔ ብዙ የተካኑ እናቶች ነበሩ። አፎቻ ውስጥ አፎቻ መሪዎች የነበሩ ቅድመ አያቶቻችን ናቸው። አፎቻ የሚባለው ምንድነው? እድር እንደማለት ነው። እነሱ ጋር ነው ያደግኩት። በጉርቤቱም ያሉት እነሱ ነበሩ። ሁሉ ጊዜ አዳምጣለሁ። እድሩስ ተሰባስቦ አፎቻው ተሰባስቦ ሲዳኙ ይሰማለሁኝ። በጣም ደስ ይለኝ ነበር። ደግሞ አንደኛ ደረጃ በእኩልነት አምን ነበር። ሴትና ወንድ ብዙ ወንዶች ውስጥ ነበርኩኝ፣ እኔ ሴት ነበርኩኝ። ያም ትግሉም ነበረ፣ ፍላጎቱም ነበረኝ። ብሔረሰቡን ባህልና ወግ መማር። ድንቅ የሆኑ እናቶች ነበሩ። አፎቻ መሪ ውስጥ 60 ዓመት በሙሉ አፎቻውን የመሩ እናት ነበሩ። ከሳቸው ጋራ ነው ያደግኩት። ሁሉ ነገር ይነግሩኝ ነበር። የተማርኩት በዛን ጊዜ ነው፣ በልጅነቴ ነው። 8 ዓመት 9 ዓመት ነበርኩኝ ያን ጊዜ። ከዛ ጀምሬ ነው እኔ ትግሉን የጀመርኩት እና በቤተሰብ ደረጃ ይሄ አንቺ ሴት ነሽና ይሄን አድርግ ሲሉኝ እኔም ሰው ነኝ እሱም ሰው ነው፣ ይስራ ወይ በተራ እናነሳለን። ወንድሞቹት አዎ ታላላቃቸው ነበሩ። አንዱ ነው ከኔ ታናሽ ነበረው። ያንሱ ወይን አንድ ላይ ይዘን እናወጣዋለን ይላል አንድ ገበቴ ይሁን እና ያ ነገር ብዙ ረድቶኛል። እና ብሔረሰብ ውስጥ ያ ነገር ነበር። እንደገና እያደኩኝም ጌል የሚባል አለ። ምን ጌል ማለት ጓደኛ፣ የሴት ጓደኞች አሉ፣ ጌል አሉ። እንደ ግሩፕ ነን። ለነሱም መሪ ነበርኩኝ። ሊቀ መንበርነት በዛን ጊዜ ያስኩት ነው። የእድሜ ኩዮቹ ጋር የሚደረግ ስብስብ ነበር። እዛም ሊቀ መንበር ነበርኩኝ። እንደገና ደርግ መጣ። ካገባሁኝ በኋላ ነው ደርግ የመጣው። በ14 ዓመቴ ነው ያገባሁት። 6ኛ ክፍል አንደኛ ደረጃ ተማሪ ነበርኩኝ። ከዛ በኋላ አገባሁኝ። ሳገባም ትምህርትም ወድ ነበር ለመማሩም። እንደገና ካገባሁኝ በኋላ የመታ ትምህርትም ቀጥዬ ነበር እና ያ በቤት ደረጃ ባለቤቴ አሳደገኝ ማለት ይችላል። ሌላ ወንድ ቢሆን ኖሮ አብረን እንኖር ነበር። አዎ የባህል ተጽዕኖ ያ ተጽዕኖ ምን አልፈልግም። ከቤቱም አልተማርኩትም። በቤተሰብ ደረጃ ሲዳሩኝ ተነግሮት ነው፣ ለሱም ተነግሮት ነው ያለኝን ጸባይ። ከዛ በእኩልነት አምን ነበር። ሁሉ ጊዜ እነሱ ጓደኞቹ ሲሰባሰቡና አንድ ነገር የሴት ነገር ምናምን ሲያነሱ እኔ ጠበቃ ነኝ እዛ ውስጥ ገብቼ ያ ነበር። ምንም አልፈራም ነበር። ባለቤቱም የእርሶን አቋም አክብሯል። እንደገና ደግሞ እሳቸው ማስተሳሰባቸው እንደዛ ጥሩ ነበር እና ያው ደርግ ሲመጣ
ትግል መጣ። ያ ትግል ውስጥ ገባሁኝ። ልጆቼ ያን ጊዜ 3 ልጅ ብቻ ነው የነበረኝ። እነሱም እያሉ እኔ ወደ ትግል ገባሁኝ። ኢህአፓ ውስጥ ገባሁኝ እና ያን ጊዜ ለምን ሴቶች የሚል አነሳሁኝ። ተሰባስበን ሴቶች ማህበር ምናምን ሳይታወቅ በፊት ደርግ ገና ሲገባ ያ ትግል ሲጀምር ሴቶች ማህበር ሴቶችን ሰባስቤ ሁሉም ብሔር ብሔረሰቦች አንድ ላይ ወጣት ሴቶች መሪ ነበርኩኝ ጊዜ እዚህ ሀረር ላይ ማለት ሀረር ላይ ማንም ሴቶች ማህበር የሚባል ነገር አይታወቅም፣ አልተነሳም። በዛን ጊዜ እንደውም ሴቶች ወደ ጓዳ ነበር የሚባለው። አዎ ገና ሲገባ ወጣት ሴቶች ነበሩ። ኢህአፓ ውስጥ አለሁኝ አልኩ። ያ ሴቶች ይፈልጉ ነበር። ለምን ሴቶችን አሰባስበን ይሄን ነገር ግልጽ አድርገን ወደ ትግል እንዲገቡ አናደርግም የሚል አንስቼ አሁን ሁሉም ውጭ ነው ያሉት። ያ ጊዜ የነበሩ ከእርሶ ጋር ሲታገሉ የነበሩ ታናሾቼ ናቸው እነሱ። አሰባሰብን 1 2 3 ጊዜ ስብሰባዎች አደረግን። ከዛ በኋላ ተነቃብን። አዎ ያኔ ደግሞ ደርግ ያሳድድ ነበር፣ ያሳድድ ነበር። እኔ ትንሽ ረዳኝ። ቤተሰብ አለኝ፣ ልጆች አሉኝ። ወረቀቶቹን በሙሉ አሸሸሁኝ። ሁለቱን አንድ ጸሐፊና ገንዘብ ያዟ። አሁን ሀረር ውስጥ ያሉ ሴቶች በሙሉ ነው ያሰባሰቡ። ሁለቱ ተያዙ። ወረቀቱ አልተገኘባቸውም። እንደምንም ብሎ ወጡ። ከዛ በኋላ ይሄን አቆም ነው እና ስንል ሴቶች ማህበር መጣ። እንደ ውስጥ አርበኝነት ነው እኔን የመረጡኝ። ያ ውስጥ ሴቶች ማህበር መጀመሪያ ተመረጥኩ ነበርኩ። ያን ጊዜ 04 ቀበሌ የሚባል ውስጥ ነበርና እዛ ውስጥ ተመርጫለሁ። ስንሰራ ብዙ ነገሮች ሰርተናል። ከዛ በኋላ ኢህአፓም ተበተነ፣ ጠፋ፣ ተበተነ፣ ታሰሩ፣ ግድያዎች መጡ። ያን ጊዜ እኔ አራስ ነበርኩኝ። ያን ጊዜ አራተኛ ሰው ሲገደል ሁሉ። ከዛ በኋላ የማያልፍ ነገር የለም። በደርግ ውስጥም ወደ ከነማ ገባሁኝ። ፍርድ ሸንጎ ነበርኩኝ ለ3 ዓመት በፍርድ ሸንጎ ውስጥ ሰራሁኝ። ከዛ በኋላ ደርግ ስንሳስል ቀበሌ 2 ዓመት ማሰር ይችላል፣ እንደዚህ ማድረግ ይችላል ምናምን ያሉት አጠበቁትና ከኔ ጋር አልተስማማም ሁኔታው። እንዴት ብዬ ልውጣ እና ያ ረቢ እዚህ ውስጥ አታስገባኝ ብዬ አላሁም ለመንኩኝ። ኋላ ስል እንደዚህ ነው ስል እንደዚህ ሰበብ እያደረኩኝ ሳልገባ አንድም ጊዜም ሳልዳኝ ደርግ ተነሳ። በጣም አንዶ አሁን አልፎ ስናወራው ከ48 ዓመት በላይ ነው ፖለቲካ እንቅስቃሴ ህይወትም ምንም አጠቃላይ የነበረው ትግል ግን እንደው ወደ ያን ዘመን ደግሞ በጣም ባህሉም አስተሳሰቡም ምኑም እንዳልነው ሴት ልጆችንም ይስብ ነበር። በጣም ወደ ጓዳ እያለ እንደገና ደግሞ እናት መሆን ደግሞ በራሱ የሚያመጣው ነገር አለ። ልጆችዎት በዚህ ያለ የእርሶ ትግል አለ፣ ጡት ማጥባት አለ፣ ልጆች ማሳደግ፣ ትምህርት ቤት መውሰድ አለ። እንዴት ነበር እሱን የቻሉት? ግን ቤት ደግሞ ደሃ ነበር፣ ምንም አልነበረኝም። እንዴት አለፉት? ባለቤቴ ምንም አልነበረው። በቃ ያልፋል ሁሉም ነገር። ዋናው ቁርጠኝነት ነው የሚያስፈልገው። እጅ ስራ ስራለሁ፣ ያን እየሸጥኩ ቤቴን እሸፍናለሁ። ነይ ያሉብኝ ጊዜ እኔ መሮጥ ነው ስራውን ሁሉ አስቀምጦ ይሄ ቢያህል ቤት አዳ ቤት የሚባለው ከአቃሙት ውስጥ አንዱ እኔ ነበርኩ። ያን በደርግ ጊዜ ነው ያቋቋምነው። ባዛር ሲመጣ እቃ ማሰብ ሳይሆን እንዴት ይህን ባህሉን ለመቋቋም ትችላላችሁ ብሎ ነግሮን ተነስተን እኛ በአንድ እንግር የቆመ ማቋቋም እንችላለን። በአንድ ሳምንት ውስጥ ኮሚቴ ጠራን፣ አቋቋምን። ባህል ቤቱ ለብቻ፣
ኪነት ቡድኑ ለብቻ ያን ጊዜ ነው የተረሳ ባህል ሁሉ የባህል ቡድን ውስጥ ድራማ ሁሉ ሰራ ነበር እና ከኢትዮጵያ ውስጥ መጀመሪያ ጊዜ በሐረሪ ብሔረሰብ ሙዚየም ተቋቋመ። ሁሉም ቦታ ሙዚየም ተቋቋመና ይሄ ቤት ታሪካዊ ቤት ነበረ። ሙዚየሙ ሰዎቹን ለምነን እዛ ውስጥ የነበሩት በቀበሌ ደረጃ ሌላ ቤት ሰጥተን እዛ ተመረጠ። አዳራሹን ያን ጊዜ ሰርተናል እና ሁሉም ነገር በአዲስ አበባ ኮሚቴ ነበረ፣ ድሬዳዋ ኮሚቴ ነበረ እና ማዕከላዊ ኮሚቴው ሐረር ውስጥ ነበር። ብዙ ነገር እንሰራ ነበር። እንደው ወደ ቤተሰቡ ልመልሶትና ይሄንን ትግል ማድረግ አሁን እንደዚህ አልፎ ቀላል ሆኖ አይደለም መቼስ የምናወራው። እንደው ፈገግ እንበልበት ያኔ ይሄ ነበር እያልን እናንሳው እንጂ ትግሉ ብዙ ነው። ቤተሰቦቹ ቢፈቅዱልዎትም የእርሶን አቋም ቢያከብሩም ባለቤቶን ቢያከብሩም እንደው አይ በቃዎት ያሉበት ጊዜ የለም? እንደው ተማረው ሰግተው ማሰቦች ምን ያደርግልሻል አንቺ ሴት ነሽ ልጆችሽን ብታሳድጊ እያሉኝ ብዙ የፈለገ ይምጣ ይሄን ነገር አልተውም። አንድ ቀን ባለቤቴኑ እንዴት ዝም ትላለህ አንተ ሴት ሆንክ እሷ ወንድ ሆናለች ምናምን ብሎ ብዙ ሰበኩትና ምረጫ አለኝ። ይሄ የምትሰሩ ስራና ቤትሽን ስራዬን ይመርጣለሁ ብዬ ነገርኩት። ከሰዎች ተስባስቦ ሰዎች ላይ ሽምግልና ሽምግልና ተቀምጠው አሉ ሰዎች። ይሄ ስራ ነው ይመርጣለሁ የፈለከውን አምጣ ይችላል አልኩት። ደነገጠ እሱም ሰዎቹን በቃ ተው አሉት። በኋላ በንዴት አለቀስኩና በምን ነገር ስሜን አስጠርቻለሁ ያልሆነ ቦታ ቆሜያለሁ ያንተን ስም አስጠርቻለሁ በመጥፎ ነገር ልጆቼን አስራኳቸው የጎደልኩት በቤቴ ምን አጎደልኩኝ ብዬ ከሰዎቹ ፊት ተናገርኩ። ምን ማለት ጎደልሽም እኔ ላንቺ ብዬ ነው ላንቺ ሊፋት እርሶን እንዳያፈርተው ነው አያሳስብህ ብዬ ከዛ በኋላ በቃ እዛ ትግሌን ቀጠልኩኝ። አዳ ቤት ውስጥ እያለ ኢህአዴግ ገባ። በኋላ ኢህአዴግ ሲገባ ለትንሽ ጊዜ ምርጫ ውስጥ እስኪካሄድ ድረስ መሪ ነበርኩኝ ማለት እችላለሁ። ሐረር ውስጥ ክልሉ ላይ ነው ከተማው ላይ? አዎ ከተማ ላይ ኢህአዴግ ይመጣል እኔን ይጠይቀኛል። አንድ ነገር ብለው እንደዚህ አድርጊ እንደዚህ ሰዎች ይምጡ ስብሰባ ቦታ እንደዚህ ይምጣ የሚለው እኔ ነኝ። እኔ እናቶቹም ከሆኑ አባቶቹም ከሆኑ ነግሬ ይሄዳሉ፣ አብረን እንሄዳለን፣ እስከ ድሬዳዋም ድረስ እንሄዳለን፣ እናከብራለን ስንል ምርጫው መጣ። ሐረር ውስጥ አንደኛ ምርጫ ተበላሽቶ ነበር ትንሽ። ከዛ በኋላ ሁለተኛ ምርጫ ሲሆን እኔ በምርጫ ገብቻለሁ። ፖለቲካ ድርጅቱ ሲቋቋም ሐረር ሊግ እዛ ውስጥ አባል ነበርኩ። ሶስት ብቻ ነው የነበርነው ሴቶች። ከዛ በኋላ ነው የበዙት እንጂ ሶስት። ከሶስቱም እኔ ቅድሚያ አለኝ እና ብዙ ሰራን፣ ብዙ ነገር አደረገ። እናታችን ጋር ያለን ቆይታ ይቀጥላል። በነገራችን ላይ ልንዘይር ስንመጣ ጎረቤቶቹም በዚህ በኢድ ተጠርተዋል። እነሱ እስኪመጡ ነው እኛ ጨዋታችንን እየቀጠልን ያለ ነው። መለስ ስላርጎትና እርሶም ሲመሩት በነበረው በዛ እንቅስቃሴ ውስጥ ይህንን ባህል አጥንቶ አውጥቶ ደግሞ ማስተዋወቅ በተለይ ሐረሪ ይሄን መልካለው እያሉ ከነ ባህሉ እንዲቆይ ማድረግና ተጠንጦ እንዲቀመጥ ማድረጉ ላይ እንዲህ አልጋ ባልጋ አይመስለኝም ሂደቱና። ምን አይነት የሚያስታውሱት ትግል አለ የፈተኑትና ይሄ ነገር በቃኝ ያሉት ወይም ደግሞ እዛ ደረጃ ያደረሱት ነገር የለም? ብቻ ሊበል እንጂ አንዳንድ ጊዜ ስላ ምንድነው ችግሩ እኔን እንደዚህ የሚያደርገኝ ነገር ማለት አንደኛው ከሰዎች ጋር ደስታ አላገኘም። ለምን እንድትሆናለች
ከሴቶች አሁን እድር ሳቋቁም የኔን የራሴን እድር ሳቋቁም ሰዎችን ሰበሰብኳቸውና ህግ አወጣን። በዚህ ህግ እንተዳደራለን፣ ባህላችን ይህ ነው ብዬ ነገርኳቸውና ሁላችሁም ሂዱና ባለቤታችሁን ከኑሪያ ጋራ ነው የምንሰራው፣ ብዙ ወንዶች ይጠሉኛልና መድረክ ላይ ብዙ ነገር ስለምናገር ከነሱ አስፈቀዳችሁ ነው አልኳቸው። እስቲ ራሴን ለመገመት ምን ያህል ሰው እኔን ይወደኛል፣ ምን ያህል ሰው እኔን ይጠለኛል ለማለት ይሄን እንትና መጣሁና ጠይቁና ነው አልኳቸው። ሁሉም ሲመጡ ከሷ ጋር ከሆነማስ ጥሩ ነው እንደውም እንፈልጋለን ትነቃላችሁ። እርስዎ እንደውም እጠላለሁ ብለው ነበር የሚያስቡት? እጠላለሁ ብዬ ነው ፍራቻ ነበረብኝ። ለምን ምንም አልፈራም፣ ወንዶች እንደዚህ ናቸው ብዬ ስለምናገር ይጠሉኛል ብዬ ነው የፈራሁት። አልሐምዱሊላህ ያ ነገር አልመጣም፣ በደንብ ተቀበሉኝ። በዛ ድሬና ቋንቋኝ ይላል። መለስ ስላርጎትና ከተዝታዎት ደግሞ አሁን ላይ ይህን ረጅም ዓመት በባህል በምርምሩ እንደደከመ ሰውና ሲያስተምርም ለተመራማሪዎችም መንገድ ሲያሳይ እንደቆየ ሰው እርስዎ ምን ይታዘባሉ? በወጣቱም በምኑም አሁን ባለው ነገር በባህል ምን የጎደለ ነገር ይታዩታል? ብዙ ችግሮች ከውስጡ አሉ። ምጤ ባህሎች አሉ፣ መወራረስ ሁኔታዎች አሉ፣ ባህል ስርቆቶች አሉ። ስርቆት ስለ የኔ ነው ማለት ያን ይታዘባለሁን። ደግሞ ባህል ሁሉ ጊዜ በአዲስ መልክ ማስተማር ይፈልጋል። አንድ ያስተምሮ ባህል ይሄ ነው ብሎ የሚቀጠል ነገር አይደለም። እንደ ወቅቱ መዋጀት አለበት። ከወቅቱም ጋራ ከፖለቲካውም ጋራ ማስተካከል ያስፈልገዋል። ትውልዱን ራሱ መቃኘት አለበት። ያ ያስፈልገዋል። ያገባች ሴት እንዴት ነው? ስንት ዓመቷ ነው? በልብሳችን እናስታውቀናል። ያ ነገር ጠፍቷል። አሁን እንደኔ ያሉት እናቶች የማይሆን ነገር የሚለብሱ አሉ። ያ አይመችም። ያላገቡ ሴቶች ያገቡትን ሴቶች ልብሶችን ይለብሳሉ። ያ ትንሽ የተምታታ ነገር ስላለ እኔ ማስተምሩን አስተምራለሁ። አሁን አንድ ቡድን ሲቋቋም ይጠሩኛል። ሁሉም ቦታ ሄዳለሁ፣ ነግራቸዋለሁ። እንደዚህ በሆን እንደዚህ ነው፣ ሰርግ ቤቱም በሆን እንደዚህ ያታርጉ፣ ቅደም ተከተላለው፣ ጨዋታው እንደዚህ ነው ያማክሩኛል። አንዳንዶቹ አሁን የተበላሸውን ባህሎች በጽሁፍ አርገን በተነናቸው። አሁን 11 ድርተኞችና 27 ጀማዓዎች አሉ ሀረር ውስጥ። ለዛኛው ሊቀመንበር ነው። አላህ ያግዘን እስካለሁኝ ድረስ አሁንም እሰራለሁ። እንደው ጤናና እድሜ ይስጥዎት። እንደው ካነሳን አይቀር ስለበዓሉ ያው የተለያዩ እውቅናና ሽልማቶች ተመልካቾቻችን ያላቸው ሰው ናቸው። በተለያየ ጊዜ በቅርቡን እንኳን የምናስታውሰው በዚህ በክልል ደረጃ የሸዋሊድ ሲከበር ለባህሉ ያበረከቱት አስተዋጽኦ ተሸልመዋል አይደል? እንደገና በፌዴራልም ደረጃ በባህልና ስፖርት ሚኒስቴር መጤ ባህሎችን በመዋጋትና ለባህል ጠንክረው በመስራት በሚል እውቅና አግኝተዋል። አሁን በሸዋሊድ በዓለም አቀፍ ደረጃ የቅርስ ሆኖ ሲመዘገብ የማይዳሰስ ቅርስ ሆኖ ሲመዘገብ አንዱ ትልቁ ምክንያት ያደረገው ባህላዊ አልባሳቱ ክዋኔ የሆነውና ምን ተሰማዎት? የወለዱት ልጅ አድጎ ስራ ይዞ ራሱን ከቻለ እንዴት ያስደስታል! በጣም እንደ ልጄ ነው የምቆጥረው። ያ ነገር የሆነው በኔ የሆነና ልክ የራሴ ነው የተለከቱት እና የተደሰኩት። በጣም ነው ደስ አለኝ። ያ ሲመጣ ድካሜም አይሰማኝም። ያን ሳይ እንኳን ደከምኩኝ እንኳን ሰራሁኝ እላለሁ። በዓልን በኢናይ ኑሪያ አብዱላሂ ጃሚ ቤት እያከበርን ነው። የጥንካሬ ምሳሌ የሆኑ ብዙ ባህላዊና
እንደዚሁም ደግሞ ማህበራዊ እውቀት ያላቸው ሰው ናቸው። በጣም ደስ የሚል ጨዋታ ላይ ነው የምንገኘው። ጎረቤቶቻቸው እየተዘጋጁ ነው ብለን ነበረ እስከዛ ጨዋታችንን ያልነው። አሁን መጥተዋል እንደማያቸው። እነሱ ይግቡና ደግሞ ጨዋታችንን እንቀጥላለን። ወአለይኩም ሰላም ሱምኻሹ ወራሾ ወራሾ ወሪ ወራሾ ወሪ ሱምኻሹ ወራሾ ወራሾ ወሪ አሽቂ ሀቢቤ አረፋን ኢዳል አድሃን እንግዲህ እኔ በእናቶችና በእህቶች መሀል ተከብቤን ያለሁት እንክብካቤ ምን እንደሚሆን መገመት ነው። እንድትቀኑ ነው። ጎረቤቱም መጥተዋል፣ ምግቡም ቀርበዋል። ትንሽ በልተን ከዛ ጋራ ከምግቡም ጋራ የቀረውን ጨዋታ እንቀጥላለን ከነሱ ጋራ። እሺ እኛም እናመሰግናለን። ማዕዱን እየተካፈልን ነው ያለነው። ደግሞ ትንሽ ቀደም ብለን የጨረስን ጨዋታችንን እንድንቀጥልና ሌሎቹ ማዕዱን እየተጋሩ እኛ ትንሽ እናወራ። እንደው ስለ ጉርብትናውም ስለ ነበራችሁ ቆይታም እንዲያወሩኝ ትንሽ ፈልጌ ነው። ሙና ኡመር ሸሪፍ እባላለሁ። የአይኑሪያ ጎረቤት ነኝ። የስራ ባልደረባም ነን። ያው ጉርብትና ስላለን እንኳን አደረሳችሁ ለማለት ነው የመጣሁት። በጣም ደስ ብሎናል። ያው እኛም ተካፍለናል፣ እናንተ መሀል ተገኝተን በጣም ደስ ብሎኛል። እኔም ከእናንተ ጋር ለመካፈል። እንደው በአጭር ቃል ግለጿቸው ብል በምን ይገልጿቸዋል? አይኑሪያን የምገልጽባቸው ቃል የለኝም። በጣም ደግ ሰው ናቸው። ክብር ያላቸው ሰው፣ የሰው ልክ የሚያውቁ ናቸው። የሰው ከበሬታ የሚያውቃሉ። ለዛ ስል ጉርብትናችንም የጠነከረ ስለሆነ ለዛ እንኳን አደረሳችሁ ለማለት መጣ ማለት ነው። እንደ ጎረቤት አብሮ እንደሰራ ሰው ከሳቸው ይህንን ነገር ተምሬያለሁ የሚሉትስ ነገር አለ? ስለ ሽምግልናም የሴቶች ሰላምና ጸጥታም አንድ ላይ ስለምንሰራ ከሳቸው ጋር ብዙ የተማርኩት ነገር አለ። የሰው ክብር፣ ሰው ማስታረቅ፣ ከሰው ጋር መኖር፣ ለሰው ልክ ማየት ማለት ለሰው ከበሬታ ከሳቸው የተማርኩት ብዙ ነገር ነው ያለው። ፈሪህ አብዱራህማን እባላለሁ። ለአይኑሪያ መቼስ ቃልም የለኝም ማለት ያለውን ሁሉ የሐረሪ አኳኋን ስሩን ልበል ምኑን ልበል የሚያዝ ሁሉ ያለውን ሁሉ በቲዮሪ በወሬ የምንሰማውን ሁሉ በተጨባጭ አስጨብጠውናል። ስለነሱ ብዙ ማውራት እንችላለን። መቼስ መጽሐፍ ይቻላል። ግን አልহামዱሊላህ በዚህ እድሜያቸው ደከመኝ ሰለቸኝ ሳይሉ ከልጅ ጋር ልጅ ናቸው፣ ከአዋቂ ጋር አዋቂ ናቸው፣ ከሴት ጋር ሴት ናቸው፣ ከወንድ ጋር ወንድ ናቸው፣ ከሽማግሌ ጋር ሽማግሌ ናቸው። እና ስለሳቸው ባወራ እኔ እንጃ ሌሊቱን ይበቃኛል ብዬ አላምንም። የኡሚ ወይም የነይኑሪያ የቤተሰብ ውስጥ ለልጅ ልጅ መሆን ምን ስሜት? በጣም ያስደስታል። በጣም በእውነት የሚያስኮራ ነገር ነው። አንድ ነገር ጥያቄ ብንፈልግ እሳቸውን ነው የምንጠይቀው። ሌላ ነገርም ያው መማከርም ብትል እሳቸውን ነው የምናማክረው። በስራ ጉዳይም ቢሆን ከማህበረሰብ ጋር ሌላ ነገርም ላይ በቃ ቀለል ብለው ነው እኛ የሚያማክሩን። ያው ለህፃንም ለወጣትም ብትል ለትልቅ ሰውም ብትል በጣም ለሁሉም ቀለል ብለው የሚያማክሩ ናቸው። እኔ እዚህ ቤተሰብ ውስጥ ይሄ በማለት በጣም እድለኛ ነኝ። በጣም የእሳቸው ልጅ በመሆኔ በጣም ኩራት ነው የሚሰማኝ። ሲጀምር የመጀመሪያው እንደውም ቅምጥል ነሻ። በጣም ልጅ እኮ ባያት ዘንድ በጣም ተቀባጥሎ ነው አይደል? የእሳቸው ስያሜ ስለሆንኩ ለዛ ነው ሪሃብም የተባልኩት። ትርጉምም አለው። ግኝት ማለት ነው። በዛ ምክንያት ነው የእሳቸው ይሄ ስላሉኝ በቃ በጣም የምወደው ስሜ ነው። ፍቅርሽን ግለጪ። ለሳቸው እኔ በጣም ነው የምወዳቸው። አላህ ረጅም እድሜ ከአፊያ ጋር ይስጣቸው። ወደ እናታችን ኑሪያ እንመለስና እንደው
በዓልን እያከበርን ነው ያለነው። ትንሽ ልመልሶት ነው በፊት ሲያከብሩ እንዴት ነበር? አሁን ደግሞ እንደዚህ በልጅ ልጅም በምንም ታጅቦ ሲያከብሩ ያለው ነው ልዩነት እስቲ ትንሽ አንሶል። ያኔ ከትግሉም ከስራውም ጋር ስለሆነ ያኔም ያው ከልጆቼ ጋራ ከጎረቤቴ ጋራ በጣም አከብረ ነበር። አሁንም የልጅ ልጆቼ በሙሉ ደሁን ሁላቸውም መጥቶ የመጀመሪያውን ቀን በቤታቸው ተናደርጋሉ እንድማሩ ለማድረግ ነው። ሁለተኛ ቀን እኔ ጋር ነው ሁላቸው። አሁን እዚህ ያሉት 28 ናቸው የልጅ ልጆች 28ቱም ይመጣሉ። ልጆቼም 6 ናቸው እዚህ ያሉት 6ቱም ይመጣሉ። አንድ ላይ በሰፊ ነው የምናከብረው። እኔ በጣም ደስተኛ ነኝ። ቆይታችን ማዱንም ምኑንም ጨዋታችንም እያደረግን እንቀጥላለን። ከእናንተ ጋር ያለን ቆይታ ግን ተመልካቾቻችን እኔ እዚህ እቀጥላለሁ። ሌሎቹን ጉዳዮች ደግሞ እንመለከታለን። አብረን ስለነበር እናመሰግናለን። በዓልን እንቀጥላለን። እንዴት ነው? ኢድ ሙባረክ ብለናል በድጋሚ። አገራችን ሰላም ትሆንልን። ኢትዮጵያ እንደሌላው ሀገር ሳይሆን ሁሉም ሀብት ያላት ሀገር ኢትዮጵያ ወጣት የምታምር ሴት ሀብት ያላት ሴት ሁሉም ሰው ይወዳታል አይደል? እንደዛ ነው። ሁሉም ሰው ይወዳታል ኢትዮጵያችንን እና ስለዚህ ልጆቻም ለሀገራቸው ለራሳቸው ብቻ ሳይሆን ለሀገራቸው እድገት መስራት አለባቸው። ሰላምን መጠበቅ አለባቸው። ሁሉንም ሰላም መጠበቅ አለበት እና ሀገራችን አብዝቶ ሰላም ያርግልን አላህ ይላል። አሜን።